ከአንድ አልጋ ላይ ተቀምጠው እየተላላጡ ነበር ያገኛቸው። ኤፍሬም ከነሱ ቤትና ሄርሜላ ጋር ሲሄድ ምን አገኘ፣ ምን አየ፣ ምንስ ተፈጠረ የሚለውን ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም ውድ ቤተሰቦቼ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሁሌም ከጎን የሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ። በሰላም ለሀገራችሁ ያብቃችሁ። ወደ ቪዲዮ ምንድነው እያደረጋችሁ ልጅ ነይ ልቀቀኝ ሳብራ ማን ተቀመጠ ልቀቀኝ ተጣላኛለህ እኮ ከኔ ጋር ተጣላኛለህ እኮ ከኔ ጋር ተጣላኛለህ ልቀቃት ሌላ ችግር አትፍጠር አብራ ከሷ ጋር ነው ችግሬ ካንተ ጋር አይደለም በቃ ካንተ ጋር ማውራት አልፈልግም እኔ አንቺ አብራ ልቀቀኝ እኮ ለምን ካንተ ጋር ማውራት በነገራችን ላይ ማለት ነው ኤፍሬም ቅድም ይቅርታ ጠይቋት ነበር ሄርሜላን ወንድሜ ጋራ እየተጣላሁኝ ነው ስለዚህ እሱ እየተቀየመ ስለሆነ እሱ ጋራ መቀየም አልፈልግም አንቺ ጋራ እንታረቅ ይቅርታ ምክንያቱም እኔ ደረስኩብሽ እንጂ አንቺ አልደረስሽብኝም ብሏት ነበረ ማለት ነውና ወንድሜን መጣላት ካለብኝም ወንድሜ ጋር ጣላለሁ መነጋገር ካለብኝ ወንድሜ ጋር እነጋገራለሁ ብሎ ነበር የተለያዩት ማለት ነው። እሷም እንግዲህ ከልብህ ከሆነ ይቅርታ አብርሽ ነፈርተህ ወይንም እሱ ይቀየምብኛል ብለህ ካልሆነ ብለው ነበረ ማለት ነው። ኤፍሬም ደግሞ አብርሽ እንዳይቀየም ብሎ ነበር ይቅርታ የጠየቃት ማለት ነው። አሁን ግን ቀጥታ ቤት ሲሄድ ያገኛቸው ሁለታቸውን አንድ ላይ ነው ማለት ነው። በነገራችን ላይ ኤፍሬም ማለት ነው አብርሽ ፊት ባይሰጣት ኖሮ ይችልሽ ትሄድ ነበር እስካሁን ድረስ ማለት ነውና ከሱ ጋራ ብትነጋገር መልካም ነው ብዬ አስባለሁ። እስኪ እኔ ቪዲዮውን አላየሁትም እናንተ ጋር ነው አብሬ እያየሁ ያለሁት አብረን እንየው። ያደረጋችሁ ቤት ማለት መቻላችሁ ምን ወይስ አለው ይሷ ቤት ላይ ያለው ይሄ ቤት ከም ተሰፋ አልገባም። ቆይ ኤፍሬም ተረጋጋት ይቀርም እንዴ አንተ ደግሞ ሌላ ችግር እንዲፈጠር ትፈልጉ እና አንቺ ወጭ ከኔ ጋር አንተ እኔ ነው ማለት ነው ለምን አንተ ባንዳችሁ ፈልጋ አብራ ከኔ ጋር መጣት ፈልጋ ነው ችግሩ መጣት ፈልጋ። አንቺ ልጅ ግን መዘዝ እያመጣሽባቸው ነው። ምክንያቱም ቤተሰብ እያጣላሽ ነው። ልዑልን ከአባቱ ጋር አራራቅሽ፣ ባልና ሚስትን ለያየሽ። አሁን ደግሞ ወንድምና ወንድም ነው ልታጋደይ ነው። ምን ይሰራልሻል? ከዚህ ሁሉ ጦስ ለምን አብርሽ ቀርቶብሽ ውልቅ ብለሽ የራስሽን ህይወት አትፈልጊም? የራስሽን ሰው ለምን አትፈልጊም? ይቅርታ ጠይቃታል አልጠይቃትም እሱ የማዘናጊያ መንገድ ነው የማዘናጊያ መንገድ ነው። ስለዚህ ፍላጎት ምንድን ነው? ቆይ ኤፍሬም ፍላጎት ምንድን ነው? ፍላጎት ከአንተ ጋር እንድትሆን አልፈልግም። ደጋግሜ የነገርኩህ ነው እንጂ ስለዚህ እኔ እኮ መወሰን ከአንተ ጋር ማየት አልፈልግም። እኔ ወሰንኩኝ። እሺ አንተ ምንድን ነህ? እሺ አንዴ ከአንተ ጋር ነው ተፈልገው ኤፍሬም ደግሞ እንዳስቀይም የምታደርገው ይሄ ነው። በጠብጠዋለሁ አብረን ምንድን ነው በጠብጠዋለሁ ሆቴል ያለው ጭራሽ ያሉት ሆቴል ውስጥ ነው። አብርሽ ከሄርሜላ ጋር እየኖረ ነው ተብሎ አልነበር እንዴ? ጭራሽ ሆቴል ውስጥ ሩም ይዘው ከንፈሯን ቀምሻው አላውቅም ተደራርሰን አናቅም። እሷም ድንግል ነኝ ስትል የነበረች ሴት ጭራሽ እሱም ድንግል ነኝ ሲል የነበረ ሰው ግን ድንገት ኤፍሬም ሲሄድ የተገኙት ሆቴል ውስጥ ነው። ያሳፍራል ማለት ነው። ተበቃሽ የመጥቶ ነው ወጣ ጊዜ ስለፍራድ ይኖር አይወለ ስለፍራድ ይኖር የሰውን ባል እንት ያረጋች ነው ይሄን ማሲዛት ይወለ አንተ ነው ነው ነገር ወሰነ ማሲዛት ይወለ በንግግር ምንነጋገር ከሆነ ተነጋገር። በነገራችን ላይ ፈጣሪ እጃቸውን ሁላቸውንም ይሰጣቸዋል። ተለያይተናል እስካሉ ድረስ ሩታና አብርሽ በህግ ያስሄዳል ብዬ አላስብም። ግን ሰማንያቸው ሳይቀደድ እያለ የዛኔ ቢከሰሱ ኑሮ ሁለታቸውም ከ2 ዓመት በላይ ይፈረድባቸው ነበረ ማለት ነው። አንድ ጊዜ ኢትዮጵያ እንደዚህ እየሰራች ተገኝታ ልክ ተከሳ 2 ዓመት ከምናምን ከ6 ወር እንደዛ ታስረው ነበረ። ለዛውም አስተያየት ተደርጎላቸው እንጂ ከዛም በላይ ይታሰራሉ ማለት ነው። እሺ ወተሻውሪኛል እኔ ነው ያልኩ ምን ነው አብራም ለብሮ ስለሰማይ ኖር ምን በቃ ለተከበር ተከበር እንዳለ በቃ
ምንድነው ነው ባጠቃላይ ፍላጎት እየነገርኩህ እኮ ነው። ከአንተ ጋር ማየት አልፈልግም። እቺ ልጅ ምን አገባህ? እኔ ነኝ እኮ የምወስነው። ይሄንን እኮ እሺ ማለት ነው። አንተ ትወስናለህ በኋላ ከዚህ በኋላ እሷን ተናገርካት ማለት እኔ እንደተናገርክ ነው። ከዚህ በኋላ ማለት ነው እየሰማኸኝ ነው። እንዳትቀይመኝ እያደረክ ነው። እንዳትቀይመኝ እያደረክ ነው። እኔ ወንድሜ ነህ ብዬ ታናሽ ነህ ብዬ ዝም ብያለሁኝ እስካሁን ድረስ ማለት ነው። ገባህ? አስደብርሃለሁኝ። እኔ ለማስደበር ችግር የለም። ከዚህ በላይ አታስደብረኝም። ደጋግመህ እያስደበርከኝ ነው። እሺ አላዳምጥሽ። ሁለታችሁ ምንም ነገር እሺ ለምንድን ነው የምታስፈራራት? ምንም ያስፈራራው ነገር ነው። ገፈትረኝ እንዴ ለእሷ ብለህ እኔ ትገፈትራለህ እንዴ? አንተ ኤፍሬም እሱ ይገርማል። ልመታህ እችላለሁ። እሺ ላመታኝ ችግር የለውም። አንዴ እሷ ወታታው ላይ ለእሷ ብዬ ልመታህ እችላለሁ። ላመታኝ ችግር የለውም። እስኪ ኤፍሬም ምን ለማለት ነው የፈለገው? ትስማው፣ ታውራው፣ ምን ችግር አለው? ለምንድን ነው እንደዚህ የምታደርጋት? ምን አስነክታ ነው? እቺ ምንድን ነው ያስነካቸው? ምን አገባህ? ምንድን ነው ያስነካቸው? እኮ እሺ ላውራት አንዴ አብረን እንደዚህ ተረጋጋ እያልኩ ነው። ይኸውልህ አንተ ብዙ ያልገባ ነገር አለ። ሌላ ነገር ይፈጠራል። ከዚህ በላይ ምንድን ነው የሚፈጠረው? ብዙ ነገር ተፈጥሯል እስከ ዛሬ። እየታገስኩ ነው ያለው። ነይ እስኪ አንዴ ወጥተሽ አውሪ። በደረጃ ሰው ነው ወጥተሽ አውሪኝ አንዴ። ለምን ማይኩን አስቀምጠው ኤፋ ለምን እሱን እዛ አልጋው ላይ አትወረውረውም? ከዛ በኋላ እሷን ይዘሃት ውጣና አዋራት ማለት ነው። ምንድነው ለማለት የፈለግከው ኤፋ? እስኪ እንስማ። ምን አገባ? ሩስ አይደለም ለምን እንትን ቴራል የፈለኩት ነገር ላይ ይሻታውጣ። ምን አገባ? ያገባኛል። ይኸውልህ አንተ ከዚህች ልጅ ጋር ማየት አልፈልግም። እየነገርኩህ ይሄ እኮ የኔ ህይወት ነው፣ የኔ ምርጫ ነው። አንተ ምን ቤት ነህ እንዴ? እኔ መርጬ ነው አይደል የምልኩኝ? መርጬ ነው ከሩታ ጋር ተፋታሁት አይደል እንዴ? መርጬ ነው እሷን እንትን ያልኳት እንዴ? ሌላ ነገር ነው እያስመሰለብህ ያለው። ገባህ? አሁን ከኔ ጋር ያስመስልብህ የፈለገውን ነገር ይሰል። ነይ አንዴ ወጥተሽ አውሪ። ኤፍሬም ሰማኛለህ? እንጣላ አንዴ አብረን ደብሮ ወጥፋ። ነይ አንቺ ወጥተሽ አውሪ። አንዴ ክትወር በደ እንዳንጣላ ከፈለግሽ አንዴ ወጥተሽ አውሪ። አልወጣም አልወጣም። እንደውም ፖሊስ መቶ እቺ ሳላሳስራት አልወጣም ዛሬ። እኔ በማሳስራት መንገድ አሳስራት። ምን ብለህ እኔ ራሴ እኔ ለአንተ ማብራራት አይጠበቅም እኮ። ትወጣና እንዴት እንደማሳስራት አሳያለሁ። ኤፍሬም እኮ እንዴት ወጣ? ግርግር እየፈጠርከ ነው ከኔ ጋር። የማይሆን ነገር ውስጥ ነው የምንገባው። የማይሆን ጸብ ውስጥ ነው የምንገባው። ነይ አንድ ደብሮ ባትወጪ አንቺ ሌላ ችግር ውስጥ በማያገባ ነገር አትግባ። የራስን ህይወት መኖር ትችላለህ። ገባህ እንዴ? ለአንተ ሴት አልበረከት ካለ ግዴታ እንትን ማለት አለ። ለአንተ በረከተ አራራራ ወራዳ ነህ አብርሽ። በነገራችን ላይ ማለት ሴት አልበረከትልህ ካለ ትላለህ እንዴ? ኤፋ ከማን ጋር ነው የመጣው? ምን ያችም ማን ነው የምትባለው? በእናታችሁ ጸጉሯን ተላጭታ የመጣችሁ ስሟ ጠፋብኝ። እሷም ፍቅረኛው አልነበረችም። በቃ ስራ ነበር ያገናኛቸው። ቤተሰብ አልፈቀደም፣ ሄደች። ይችኛውም ፍቅረኛው አልነበረችም። የባህር ዳር ልጅ ኤደን ነው ማን የምትባለዋ ማለት ነው። ለራሷ የራሷ ላይፍ ያላት ሴት ናት። ገባህ? ቆሻሻ ነህ በጣም። ሴት አልበረክት ያለ አንተ ነህ። አንዴ ፍቅርን አፈቀርኩኝ፣ አንዴ እምቢ አለችኝ፣ አንዴ ደግሞ ሩታ ጋራ፣ አንዴ ደግሞ ከነፂ ጋርም በውስጥ ሲባል ነበር። አንድ ጊዜ ደግሞ ከሄርሜል። አንተ ነህ ሳልባጅ መስል ሴቶችን እየቀያየርክ ያለው ማለት ነው። ወራዳ ዝቃጭ ልጅ ወልደ ከሚስት ጋር ተጣልተ ደግሞ ስለዚህ ታወራለህ እንዴ? እኮ አሁን እንዴ አልወጣም። ማን ወንድ የሆነ ያስወጣኛል ከዚህ ቤት ዛሬ? ይዛት ምን ልታረጋ እኮ ማሳለኩትን ልወን መፍትሄ ነው። አንዴ ወጥተሽ ግን አውሪ። ንገረኝ። አንተ ራስህ አልተዋረድክም። አንተ ራስህ አልተዋረድክም ማለት ነው። ማይሆን ነገር ውስጥ አትክተተኝ። እኔ ሙጣ ያልኩ ነው። ከተባይ ውጣልኝ። ፍላጎትህ ከእኔ ጋር እኮ ግራ ገባኝ እንዴ? ደግሞ የሚመስለው እንደዛ ነው። አታውቅም ነገር እሺ ለምን እቺ ልጅ እኔ በፈተና አንተ ልታገባት ነው? ምንድነው? እሱ አይመለከትህም። አንድ ወጥተሽ አውሪ። እሺ ነይ ወጥተሽ አውሪ። አንተ እንዳወራ እያደረግኝ እኮ አይደለም። ላውራት አንቺ ታንሽ ነው እንዴ? ዝም ያልኩ አንዴ እሷን ነው ማስወጣት አለብህ። እኔ ሳይ እንዴት እሷ ነው እኔ የፈለኩት እሷ ነው። ለቀኝ አውራኝ አብራ ውጣያልኩ ነው። አልወጣም አልወጣም። ምን የምትሰራው ነገር አለ እዚህ ጋር? አንቺ ልጅሽ ነው የምወጣው። ከዛስ ወዴት? መስሉን ነው ያለው። እኔ ደግሞ ወንድም ጋር ነው የምፈልገው። ካንተ ጋር መሄድ አልፈልግም። እንዴ ወይ ሄድሽ አማኑኤል ምናምን ሄድለት ፈቃደኛ ሳልሆን ይዘኸኝ ለመውጣት ማሳበቅ አልፈቅድም እያልኩ ነው። ያለ ፈቃዴ ተወስደኝ እንደሆነ ያለው
ምንም ነገር ሳይበጠበጥ በሰላማዊ መንገድ ብትሄድ ይሻላል። ከዚህ በኋላ ነገር ያለው የመጨረሻችን ነው የሚሆነው ብዬ ከዚህ በላይ ምንም አይበጠበጥ የመጨረሻችን ነው የሚሆነው። ስለዚህ አሁን በሰላም ውጣ። ከዚህ በላይ ምንም አይበጠበጥ። አብራም ለቀቀኝ። ሳነከኛው ነኝ። አልወጣም። ውጣልኝ ያለው ኤፍሬም መመታል። ውጣልኝ ያለው አልወጣም። ተሸከመ እንደምታስጠይ ይስተያለው አልወጣም። አብራም ለቀቀኝ። ሳነከኛው ነኝ። ምንድነው አነካ እኮ ሳነከኛው ነኝ። ሞተው ነገር ማጥተው እሷን ይዤ ነው ሞተው ያን ልጅ አብራም ልገኝ አልወጣም። በርዙ ጋር አልወጣም። አልወጣም። ሲጀመር አንተ ትናንትና ላወቅሃት ልጅ እኔን ታስወጣለህ እንዴ? ትናንትና ላወቅሃት ትናንትና ነው እኮ የመጣችው። እኔ እኮ አብሬ ነበር ነው አንተ ብዬሽ ነበር። እሺ አልገባህም። ስለዚህ ልቀቀኝ በእናትህ። ይውጣው ቶሎ በል። ትበልጣለች። አሁን ከአንተ እሷ ትበልጣለች። ምን ታመጣለህ? እሺ ልቀቀኝ። ከሰንቀኝ አውራኝ እኮ ቀጥል። እጅግ በጣም ያሳፍራል። ምንም ቢሆን ወንድም ወንድም ነው። ወንድም መከታ ነው። አንተ ጉድጓድ እንዳትገባ ህይወትህ እንዳይበላሽ ዋጋ የከፈልክበት ትዳርህ መልሰህ እንድታስተካክል ልጅህ ጋር እንድታድግ ንብረትህ እንዳይበተን ብሎ ለአንተ አስቦልህ ነበር ቢገባህ ማለት ነው። አብርሽ ገባህ? ሴት መቀያየር ስልጥንና አይደለም። ሴት መቀያየር ጀግንነት አያስብልም ማለት ነው። ትናንትና ለመጣሽ ለአንዲት ተራ ዱርዬ ወንድምህን በዚህ ልክ ዝቅ አድርገህ ገፈታትረህ እንደዚህ ውሻ ማድረግህ በጣም ያሳፍራል። እኔ አፍሬ ባለው ማለት ነው። ኤፍሬም ግን ወንድምህ ውድቀት ላይ እንትን እንዳይል ታግለሃል። የቻልከውን ሞክር። አልሰማ ካለ ተው። መከራ ምን ቢሉት መከራ ይምከረው ተብሏል። ካልሰማ ምንም ማድረግ አይቻል እና ውድ ቤተሰቦች የዛሬው ቪዲዮአችን እጥር ምጥን አድርጌ ያቀረብኩላችሁ የነበረ። በቀጣይ ቪዲዮ እንገናኛለን። ላይክ አድርጉ። ኖላው የሚለውንም ሰብስክራይብ አድርጉ። ላይ በምንገባበት ቻናል ነው። እዚህ ጋር ቪዲዮ ለቅላችኋለሁ። በዛ ላይ ብገባለሁ። በተረፈ ወዳችኋለሁ። ሰላም ቆዩ።